Mbappe. Thuram. ከእግር ኳስ ተሻግሮ የብሔራዊ ክብር ተደርጎ የሚቆጠረው ጨዋታ ዛሬ ሌሊቱን ይካሄዳል። እነርሱ የሚያደርጉት የኳስ ጨዋታ ሳይሆን ግጥሚያ ነው። እነርሱ የሚያካሂዱት የሩጫ ውድድር ሳይሆን ፉክክር ነው ወይንም ፉከራ ነው። የእነርሱ ዲፕሎማቶች ሲገናኙ እንደ ክፉ ባላጋራ በቆሪጥ ከመታየት ያለፈ የልብ ንግግር የለባቸውም። የታሪካቸው ስሪት ይሄ አይደለም። ግብጽ ከኢትዮጵያ ጋር በሞሮኮ ኳስ ሊጋጠሙ ነው። አዎ ፈርዖኖቹ ከዋሊዎቹ ጋር ሱሪ ሊፈታተሹ ነው። ቀጠሮም ተቆርጧል፣ ቀኑም ደርሷል። ስደተኛው ዋሊያው ሰሜን አፍሪካ ሄዶ በአትላስ አናብስቶች ቀዬ ወይንም ፈርዖኑን ሊነድ አለበለዛ ፒራሚዱን አናት ላይ ወጥቶ ሊገማሸር በለስ ካልቀናው ደግሞ ቀንዱን አዘቅዝቆ ሊመለስ። ይህ ሌጀንድ ስፖርት ነው። ኢትዮጵያ ብሎ ስም ለግብጽ የሚኮሰኩስ፣ ግብጽ ብሎ ስም ለኢትዮጵያ ጆሮ የማይጥም ነው። ይህ ለምን ሆነ? ዛሬ ከሚደረገው የዋሊያውና የፈርዖኑ ፍልሚያ ተንተርሰን ታሪካዊ ጉዳዮችን እንምዘዝና ወደ ጨዋታው እናመራለን። በምዕራቡ ዓለም የዘመን ቀመር ከ1826 እስከ 1935 ባሉት 110 ዓመታት ግብጽ 34 ጊዜ ኢትዮጵያን ለመውረር ሞክራለች። ይህ አንድም በራስ መንገድ ሁለትም በእጅ አዙር እንደ ህዳር አህያ በመጫን ነው። ይህ ያለ ሐቅ ነው፣ የተሰነደ መዝገብ ነው። በኦቶማን ተርኪሽና በኢስማን ፓሻ ዘመን 17 ጊዜ የወረራ ሙከራ አድርጋለች። በእነዚህ ሁሉ ዓመታት ግብጽን ከመከላከል ባለፈ ኢትዮጵያ የማይገባትን አድርጋ አታውቅም። ለዚህ ሁሉ መነሻ ከ1450 ኪሎ ሜትር በላይ ርዝመት ያለው የግብጽን በረሃ ረስርሶ ምድረ በዳውን የውሃ ማማ ያደረገው አባይን ምክንያት በማድረግ ነው። ሌላው ቀሪው ሁሉ ታሪክ ነውና ወደ ፍልሚያው እንመለስ። ለ2026ቱ የዓለም ዋንጫ ኢትዮጵያ ከግብጽ ጋር በአንድ ምድብ ትገኛለች። በምድቡም 5ኛ ደረጃ ላይ ስትቀመጥ ግብጽ የምድቡ መሪ ነች። ይሄ ጨዋታ በሞሮኮ የሚካሄድ ይሆናል። 6ኛው ዋሊያው ከሀገሩ ወጥቶ ብርቅዬነቱ ተነጥቆ የፈርዖኑን ፒራሚድ ሊንድ እዚያ ሞሮኮ የሚባል ሀገር ከትሟል። በሀገር ቤት አንድም የፊፋን ወይንም የካፍን መስፈርት የሚያሟላ ሜዳቶ ይንከራተታል። የአባይን ልጅ ውሃ ጠማው ማለት እዚህ ጋር ነው። ግብጽና ኢትዮጵያ ባለፉት 70 ዓመታት 18 ጊዜ የመገናኘት እድል ነበራቸው። በዚህ የእርስ በርስ ግንኙነት ወቅትም ኢትዮጵያ 3 ጊዜ ድል ማድረግ ስትችል ቀሪ 3 ጨዋታዎች በአቻ ውጤት ተጠናቀዋል። ቀሪዎቹ በግብጽ የአሸናፊነት የተጠናቀቁ ናቸው። ምንም እንኳን በኢትዮጵያ በኩል ዋሊያው ያንበረከከው 3 ጊዜ ብቻ ቢሆንም አንደኛው በታሪክ እንደ ጀብዱ የምናወራለት የዋንጫ ባለቤት ያደረገው በመሆኑ ምስጋና ለዚያ ዘመን ትውልድ ይግባና የአፍሪካ ዋንጫን አሳክተናል ብለን እንድናወራ አድርጎናል። ይህም በንጉሱ ዘመን የነበረው የአዲስ አበባው የአፍሪካ ዋንጫ የፍጻሜ ጨዋታ መሆኑ ነው። ያኔ ፈርዖኑ እጅ ሲሰጥ ዋሊያው የታላቁን ቤተ መንግስት ከለላ አድርጎ በሀገሩ ሲገማሸር ያየው አዲስ አበባ ስቴዲየም ካፍ እስከ ገደፉ ሲሞላ ንጉሠ ነገሥቱም በዚያው ሲገኙ ብቻ ባጭሩ ታሪክ ሲሰራ ለዚያ ዘመን ትውልድ ሳይሆን ለዚህኛው ታስቦ ተጋድሎ የተፈጸመለት ይመስላል። ከዚያ በኋላ እርግማን ይሉት መጥፎ ደዌ ብሔራዊ ቡድኑን የተጠናወተው ወየለከፈው ምን እንደሆነ ሳይታወቅ ይሄው ያለ ዋንጫ ግማሽ ክፍለ ዘመንን ተሻግሯል። የዋሊያው ቀንድም ሊገጥሙት የመጡ ጠላቶቹን ላይወጋ ዶልድሟል። ባለፉት 1025 ቀናት 26 ጨዋታዎችን ያደረገው ብሔራዊ ቡድናችን 12 ጊዜ አንገቱን ደፍቷል። 5 ጊዜ ብቻ ነው ዋሊያው ከከፍታው ላይ ቆሞ በተጋጣሚው ላይ መንገስ የቻለው። በቀሩት 9 ጨዋታዎች ደግሞ ጫማ ተለካክቶ ያለ አሸናፊነት የተፈጸመ ታሪክ ነው ያለው። በዚህ ፍልሚያ ዋሊያው 35 ጊዜ መረቡን ከጥቃት መከላከል ተስኖት በባላንጣ ኳስ ሲደበደብ የዚህ አጸፋውን የመለሰው 19 ኳሶችን ብቻ በተቃራኒ መረብ ላይ በማሳረፍ ነው። በሰፊ የግብ ልዩነት ማሸነፍ ናፍቆት በተቃራኒ ቡድን ላይ 3 ጎሎችን ካስቆጠረ 1585 ቀናትም ተቆጥረዋል። ዋሊያው በዚህ የታሪክ ሰንሰለት ታስሮ ነው ከፈርዖኑ ጋር የሜዳው ላይ ግዴታውንና ሀገራዊ አደራውን ሊፈጽም ወደ ሞሮኮ የተጓዘው። በእርግጥ በ2022 የአፍሪካ ዋንጫ ማጣሪያ ላይ በማላዊ ቢንጊ ብሔራዊ ስታዲየም ዋሊያው ፈርዖኑን 2-0 ረትቶ በባራባራ ዋሊያ ሳተናው ጮቤ ያስረግጦንም ነበር። ዳዋሁቴ 71ኛው ደቂቃ ሽመልስ በቀለ ደግሞ በ40ኛው ደቂቃ የኢትዮጵያን የድል ጥማት አርክተው በፍቅር አስተቃቅፈውንም ነበር።
ዋሊያው ይህንን ገድል ደግሞ ድጋሚ የጥፍ ድርብ ድል ባለቤት ያደርገን ይሆን? የሰዓታት ቆይታ መልስ አለው። በ2025ቱ የአፍሪካ ዋንጫ በጊዜ የተሰናበተው ዋሊያው በታሪኩ ለመጀመሪያ ጊዜ የዓለም ዋንጫ ላይ ለመታየት እድሉን እየሞከረም ይገኛል። ከግብጽ ጋር ዋሊያው የመጨረሻ ጨዋታውን ያካሄደው በ2023 የነበረ ሲሆን ያኔ በሜዳውና በደጋፊው ፊት 2-0 አሸንፎም ሸኝቶታል። የድል ጥማቱን ማርከሻ የናፈቀው የኢትዮጵያ ሕዝብም ዋሊያውን በፍርሃትና በተስፋ ሸኝቶታል። ጨዋታው በካዛብላንካ ሞሮኮ የሚካሄድ ሲሆን ለአርቢ ዛውሊ ስታዲየም ደግሞ ጨዋታው የሚካሄድበት ሜዳ ነው። የኢትዮጵያ ብሔራዊ ቡድን ወደ ሞሮኮ ከማቅናቱ በፊት ጋዜጣዊ መግለጫም ሰጥቶ ነበር። ያኔም የቡድኑ አምበል አስቻለው ታመነ ተከታዩን ሐሳብ ለስፖርቱ ቤተሰብ ይድረስልኝ ሲል ተናግሯል። እንደከዚህ በፊቱ ጎል ስንት ይገባባቸዋል ተብሎ የሚሄድ ብሔራዊ ቡድን የለንም፣ ቡድን አጋነን የምናይበት ነገርም የለም ብሏል። ተጽዕኖ ከሚፈጥሩብን መካከል የማህበራዊ ሚዲያ ላይ የሚጻፉ ነገሮች እንደሆኑ እኔ በግል ያምናለሁ የሚል ንግግርም አድርጓል። የኢትዮጵያ ብሔራዊ ቡድን በ2026 የዓለም ዋንጫ ማጣሪያ በምድብ 5ኛና 6ኛ ጨዋታዎችን ዛሬ አርብና ሰኞ ከግብጽና ከጅቡቲ ብሔራዊ ቡድኖች ጋር ከሚደረጉ ጨዋታዎች ቀድሞ የተሰጠ አስተያየት መሆኑ ነው። በተሸነፍንባቸውም ባሸነፍንባቸውም ጨዋታዎች ግብጽም ከዚህ በፊት በሜዳው ላይ 1-0 ሲያሸንፈን ተቸግሮ ነው። ከዛ በፊትም 2-0 አሸንፈን ስንመለስ እንዴት በልጠነው እንደነበር እናውቃለን ሲል የትላንቱን ታሪክ ይመዛል። የተለየ ግምት ሰጥተን ሞሳላህ ስላለ ምናምን የምንለው ነገር የለም ብሏል። እግር ኳስ የፈቀደውን ነገር ሁሉ የምናደርግ ይሆናል፣ የተጋነነ ግምት ሰጥተን የምንሄድበትም አይደለም ብሏል። በተሸነፍንባቸውም ጨዋታዎች ተቸግረው ነው። ግብጽ ከዚህ በፊት እናውቀዋለን፣ በታሪክ ከኛ ጋር ያለው ነገር ሜዳው ላይ ባሸነፈን ጨዋታም ሰዓት እስከ መግደል የደረሰ ሁኔታዎች ነበሩ ብሏል። አክሎም ድሮ በነበረው ነገር ስለማይሆን ሜዳ ላይ እግር ኳስ የሚፈቅደውን ነገር ሁሉ ለማድረግ ዝግጁ ነን ብሏል። አስቻለው ታመነ በተጨማሪም ከማህበራዊ ሚዲያ አጠቃቀም ጋር በተያያዘ ተጫዋቾች ላይ ተጽዕኖ ስለመኖሩ ተናግሯል። የፌዴሬሽኑ ፕሬዝዳንት ኢሳያስ ጅራ ከሞሮኮ እግር ኳስ ፌዴሬሽን ጋር ባላቸው ጥሩ ግንኙነት አማካኝነት ብሔራዊ ቡድኑ ጨዋታዎችን ሲያደርግ ከአውሮፕላን ጉዞ ውጪ ያሉ ወጪዎች ሙሉ በሙሉ በሞሮኮ እግር ኳስ ፌዴሬሽን እንደተሸፈነላቸው እግር ኳስ ፌዴሬሽኑ ሲያነሳና ሲናገር ግዳይ እንደጣለ አዳኝ ኮራ ብሎ ጀነን ብሎም ነበር። 130 ሚሊዮን ህዝብ ያላት ታላቅ ሀገር በትሪፖሊና ቤንጋዚ ተከፍሎ ሲተራመስ ወደ ነበረ የፈረሰ ሀገር ሄዶ መጫወቱ አይቆጨውም። ይልቁንስ በወዳጅነት እግር ልሰን ዋጋ አስቀንሰን ብሎ መናገር እንደ ብሔራዊ ክብር አለበለዛም ኩራት ቆጥሮ ይመስላል ፌዴሬሽኑ ይህንን ማለቱ። የሞሮኮ የእግር ኳስ ፌዴሬሽን የሆቴል የትራንስፖርት ሞሮኮ ላይ ዳኞች የሚያርፉበትና ለነሱ የሚመደበው መኪና ከዛ በተጨማሪ ደግሞ ለግብጽና ለጅቡቲ ብሔራዊ ቡድን የሚመደቡ መኪናዎችና የፋሲሊቲ ወጪዎች ይኖራሉ። 40 እስከ 50 ሺህ ዶላር የሚሆን ወጪ የሞሮኮ እግር ኳስ ፌዴሬሽን የሚሸፍን ይሆናል ይላሉ ስራ አስፈጻሚው ባህሩ ጥላሁን። አሁን ያ ሰዓት እየተቃረበ ነው። ከእግር ኳስ ተሻግሮ የብሔራዊ ክብር ተደርጎ የሚቆጠረው ይህ ጨዋታ ዛሬ ሌሊቱን ይስተናገዳል። ዋሊያው ወይ ጉሮ ሸባል ያስጨፍረን አለበለዛም በስደት ሀገር ቆዝሞ የሰኞውን የጅቡቲ ጨዋታውን አድርጎ ሊጽናና ጥቂት ሰዓታት ብቻ ቀርተዋል። በእንግሊዝ ፕሪሚየር ሊግ አዲስ አብዮተኛው ኦማር ማርሙሽን ጨምሮ መሐመድ ሳላህና ትሬዝጌት ዛሬ ሌሊት በሚደረገው መርሃ ግብር የዋሊያውን ጉዞ ከሚፈትኑ ተጫዋቾች መካከል ግንባር ቀደሞቹ እንደሆነ አያጠራጥርም። 14ቱ እንጂ ከኦማር ማርሙሽ፣ ሞሳላህ ከአቡበከር ናስር፣ አቡኪ ሆሳም ሐሰን ከመሳይ ተፈሪ፣ ኢትዮጵያ ከግብጽ ዛሬ ሌሊት ፍጥጫቸው ይተነፍሳል። የዋሊያዎቹ ዋና አሰልጣኝ መሳይ ተፈሪ የሊቨርፑሉን ፊት አውራሪ መሐመድ ሳላህም ይሁን አዲሱን የሲቲ አብዮተኛ ኦማር ማርሙሽን እንዴት እንደምናቆም በሚገባ ሰርተናል ሲሉ ተደምጠዋል። ፈርዖኖቹ 3-5-2 የሆነ አሰላለፍ ይከተላሉ፣ በሂደት ግን ይህንን ሲቀየር ትመለከታላችሁም ብለዋል። በአባይ ጸበል ተጠምቆ የአደራ መልእክት ይዞ ወደ ሞሮኮ ያቀናው ዋሊያው ድል ካደረገ በአካል የመመልከት እድል ያላገኘው በሀገር ፍቅር የነደደው የሀገሬው ሰው ያኔ እኛን ነው ማየት ዋሊያ ዋሊያ ሳተናው የኮረብታው እንቁ ከዳሽን ተራራ ጫፉ ላይ ይታይ ሰንደቁ። በሰላም ቆዩልን። ይህ ሌጀንድ ስፖርት ነው።